እንዴት ናችሁ ውድ ቤተሰቦቻችን? ከፉአድ ባህሩ የዩቲዩብ ቻናል ፉአድ ባህሩ ይህንን ፕሮግራም ወደ እናንተ ለማድረስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በርካታ ያሉ የዝውውር ጉዳዮችን እናነሳለን። ዋና ርዕሳችን ግን ከማንቸስተር ዩናይትድ ጋር የተያዙ የዝውውር ጉዳዮችን ይሆናል። ማንቸስተር ዩናይትድ በዝውውር መስኮቱ የተለያዩ እንቅስቃሴዎችን እያደረጉ እንደሆነ ይታወቃል። ማንን ለማስፈረም አሁን ላይ እቅድ አላቸው የሚሉትን ጉዳዮች እንመለከታለን። በተለይ ደግሞ ማንቸስተር ዩናይትድ የዝውውር ጉዳዮቻቸው በተለይ እስካሁን ድረስ ከብሪያን ምቤሞ ጋር የተያዙ እንደነበር እናስታውሳለን። ከዛ በተጨማሪ ግን አሁንም የተለያዩ የዝውውር ጉዳዮች ይነሳሉ። ቪክተር ዮከረስንም ለማስፈረም አሰልጣኝ ሩበን አሞሪም ከተጫዋቹ ተወካዮች ጋር ጭምር ንግግሮችን እያደረጉ እንዳለ እየሰማን እንገኛለን። እሱም ጉዳይ ወደ እናንተ እናደርሳለን። የሚሸጡ ተጫዋቾችስ አሁን በምን ደረጃ ላይ ይገኛሉ? እነ አንቶኒ፣ እነ አሌሃንድሮ ጋርናቾ፣ እነ ማርከስ ራሽፎርድ፣ እነ ጄደን ሳንቾ በምን ሁኔታ ላይ ይገኛሉ? ምክንያቱም ማንቸስተር ዩናይትድ የአጥቂ መስመር ተጫዋች ለማስፈረም የእነዚህ ተጫዋቾችን ሽያጭና ገንዘብን እየጠበቀ እንደሚገኝ ጭምር የሚያሳዩ ሪፖርቶች ይወጣሉ እና እነሱን ጉዳዮች እንመለከታለን። ከዛ በተጨማሪ ግን የአርሰናልንም የዝውውር ጉዳዮች እንመለከታለን። ከኤቤሬቺ ኢዜ፣ ከሮድሪጎ ጎይሽ፣ ከሞርጋን ሮጀርስ ጋር የተያዙ መረጃዎች እየወጡ ነው። ቸልሲም ከባይኖ ጌቲያንስ እና እንዲሁ ደግሞ ዣኦ ፔድሮን ካስፈረሙ በኋላ አሁንም በዝውውር መስኮቱ በንቃት እንደሚሳተፉ የሚያሳዩ ሪፖርቶች ይወጣሉ። ሊቨርፑልም የተከላካይ ስፍራ ተጫዋችና የአጥቂ መስመር ተጫዋች ለማስፈረም እንቅስቃሴዎችን ቀጥሏል። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እናደርሳለን። የጥያቄና መልስ ፕሮግራምም እንደተለመደው ሰዓቱን ጠብቆ ወደ እናንተ መድረሱን የሚቀጥል ነው የሚሆነው። በአጠቃላይ ደግሞ 240 ሰከንድ የሚለው ፕሮግራማችን የቅምሻ ፕሮግራማችን እንግዲህ የተለያዩ የዝውውር ጉዳዮችን እግር ኳሳዊ ጉዳዮችን አጠር ባለመልኩ የምናቀርብበት 240 ሰከንድ የሚለው ፕሮግራማችንም ወደ እናንተ ይደርሳል። ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያው በኋላ በቀጥታ ወደ መጀመሪያው ፕሮግራማችን ነው የምናመራው። የመጀመሪያ ፕሮግራማችን የሚሆነው ደግሞ የጥያቄና መልስ ፕሮግራማችን ነው። እንግዲህ የተለያየ ተጫዋችን የተዘዋወረበትን ክለቦች እናስመለከታችሁና ተጫዋቹ ማን እንደሆነ ግምቶቻችሁን ኮሜንት ቦክስ ላይ ታጋሩናላችሁ። ከመሸጋገሪያ በኋላ ወደ ጥያቄና መልስ ፕሮግራማችን እናመራለን። ምላሾቻችሁን አጋሩን፣ ሀሳብ አስተያየቶቻችሁን ጻፉልን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከፕሮግራሙ በኋላ በድጋሚ እንገናኛለን። አብራችሁን ቆዩ። የዛሬው ጥያቄያችን የሚሆነው የእግር ኳስ ህይወቱን የጀመረው ተጫዋቹ በአርጀንቲናው ክለብ የሆነው ኢንስቲትዩቶ በተባለ ክለብ ነው። ከዛም ወደ ጣሊያኑ ክለብ ፓሌርሞ በ11.9 ሚሊዮን ዩሮ ተዘዋወረ። በፓሌርሞ የተወሰኑ ጊዜያቶችን ካሳለፈ በኋላ ወደ ዩቬንቱስ በ41 ሚሊዮን ዩሮ ተሸጋግሯል። ከዩቬንቱስ ደግሞ ወደ ሮማ በነፃ ዝውውር መሸጋገር የቻለ ተጫዋች ነው። ይህ ተጫዋች በእግር ኳስ ህይወቱ ያሳካቸውን ዋንጫዎች ለመግለጽ ያክል አንድ ጊዜ የዓለም ዋንጫን ማሸነፍ ችሏል። 4 ጊዜ የጣሊያን ካፕ ዊነር ነው። 5 ጊዜ የጣሊያን ሻምፒዮንም መሆን የቻለበት አጋጣሚን ተመልክተናል። 3 ጊዜ የጣሊያን ሱፐር ካፕ ዋንጫንም እንዲሁ አሳክቷል። 1 ጊዜ ደግሞ ኮሜቦል ቻምፒየንስ ዊነርም እንደሆነ ጭምር ተመልክተናል። በግሉ ደግሞ 1 ጊዜ የዓመቱ የሴሪኤው ምርጡ ተጫዋች ተብሎ የተመረጠበትም የውድድር ዓመት እንደነበር እናስታውሳለን። ይህ ተጫዋች ማን ይመስላችኋል? ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከጥያቄና መልስ ፕሮግራማችን በድጋሚ ተመልሰን መጣን። ወደ ቤተሰቦቻችን እያደመጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። በቀጥታ ወደ ዝውውር ርዕሰ ጉዳዮቻችን ነው የምናመራው። የማንቸስተር ዩናይትድ ጉዳዮችን ደግሞ ጠቅለል አድርገን ለማንሳት እንሞክርና ከሌሎች እንግዲህ ስፖርታዊ ጉዳዮችን ደግሞ እንመለከታለን። ከማንቸስተር ዩናይትድ ጋር በተያዘ የተለያዩ ርዕሰ ጉዳዮች አሁን ላይ እየተሰሙ ይገኛሉ። ማንቸስተር ዩናይትድ የትኞቹን ተጫዋቾች ነው ሊለቅ የተዘጋጀው? ከዛ በተጨማሪ ደግሞ በእነሱስ ቦታ ደግሞ ማንን ለመተካት አስቧል የሚሉ ደግሞ ሪፖርቶች በስፋት እየወጡ ይገኛሉ። በዚህ የዝውውር መስኮት ዩናይትድ በተደጋጋሚ እንግዲህ ስሙ የሚነሳባቸው ተጫዋቾች አሉ። ለምሳሌ ቪክተር ዮከረስን ለማስፈረም ፍላጎት እንዳላቸው በተደጋጋሚ ሲገለጽ የነበረ ጉዳይ ነው። አሰልጣኝ ሩበን አሞሪም ከዚህ ተጫዋች ጋር በስፖርቲንግ ሊዝበን በጋራ መስራታቸው የሚታወስ ነውና እንዲሁ በማንቸስተር ዩናይትድ ቤትም በድጋሚ መገናኘት ፍላጎት እንደነበራቸው የሚያሳዩ ሪፖርቶች ሲወጡ እንደነበር እናስታውሳለን። ተጫዋቹ በእርግጥ አርሰናልን ቅድሚያ ምርጫው አድርጓል። ነገር ግን ሪፖርቶች እንደሚያሳዩት ከሆነ የማንቸስተር ዩናይትድ ጥያቄዎችን ሙሉ ለሙሉ ግን ውድቅ እንዳላደረገ የሚያሳዩ ዘገባዎች ናቸው የሚወጡት። ማንቸስተር ዩናይትድ ከዚህ ተጫዋች ጋር ስሙ በተደጋጋሚ ሲነሳ ሰምተናል። ሌላኛው ከማንቸስተር ዩናይትድ ጋር በተደጋጋሚ ስሙ ሲነሳ የሰማነው ተጫዋች ደግሞ እንዲሁም
ብሪያን ምቤሞ ጉዳይ ነው። የዚህ ተጫዋች ዝውውር ጉዳይ እስካሁን ምንም እልባት ያገኘ ጉዳይ አይደለም ወይም የተጠናቀቀ ጉዳይ አይደለም። የተለያዩ ርዕሰ ጉዳዮች በየቀኑ ይነሳሉ ከዚህ ከብሪያን ምቤሞ ዝውውር ጋር በተያያዘ። ማንቸስተር ዩናይትድ በእርግጥ ይህንን ተጫዋች ለማስፈረም በጣም ቅርብ እንደሆነ ታማኝ የምንላቸው የመረጃ ምንጮች እነ ፋብሪዚዮ ሮማኖ ጭምር መረጃዎቹን ሲያጋሩ ሰምተናል። ነገር ግን እስካሁን ምንም የተፈጸመ ስምምነትም የለም። ምንም የተቃረቡበትም ስምምነት እንደሌለ ነው የሚያሳየው። ዩናይትድ ሶስተኛ ዙር ጥያቄዎችን ለማቅረብ እቅዶች እንዳሉት ጭምር የሚያሳዩ መረጃዎችን ደግሞ ከብሪያን ምቤሞ ጋር በተያያዘ ስንሰማ እንደነበር እናስታውሳለን እና ዩናይትድ በዚህ የዝውውር መስኮት ስሙ በተደጋጋሚ እንግዲህ ከዚህ ተጫዋች ጋርም ሲነሳ እንደነበር የምናውቀው ጉዳይ ነው። ሌሎች ተጫዋቾችም ከማንቸስተር ዩናይትድ ጋር በእርግጥ ስማቸው እየተነሱ የሚገኙ ጉዳዮች አሉ። ነገር ግን በይበልጥ ማንቸስተር ዩናይትድ የትኛው ቦታ ነው ተጫዋቾችን ማስፈረም የሚፈልገው የሚሉትን ጥያቄዎች ደግሞ ለመመለስ እንሞክር። ማንቸስተር ዩናይትድ በአብዛኞቹ ቦታዎች ማለት ይቻላል ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ። ምክንያቱም ማንቸስተር ዩናይትድ አሁን እንደ አዲስ ሊገነባ የታሰበ ቡድን እንደሆነ ይታወቃል። ምክንያቱም አሰልጣኝ ሩበን አሞሪም የተለየ የጨዋታ ፍልስፍና ነው የሚከተሉት። በርካታ ሰዎችም ደግሞ ሀሳቦቻቸውን እንደሚሰጡት ከሆነ ማንቸስተር ዩናይትድ ውስጥ የሚገኙ ተጫዋቾች አብዛኞቹ ለቡድኑ የሚመጥኑ አይነት ተጫዋቾች እንዳልሆኑ ከዚህ በፊትም ሲያነሱ እንደነበር እናስታውሳለን። በተለይ የቀድሞ የማንቸስተር ዩናይትድ ሌጀንዶችና አሁን በተንታኝነት እያገለገሉ የሚገኙ ሰዎች ማንቸስተር ዩናይትድ በድጋሚ በአዳዲስ ተጫዋቾች መገንባት አለበት የሚል አይነት ሀሳብን እንዲሁ ሲያንጸባረቁ ሰምተን እናውቃለን በተደጋጋሚ። ያ እንግዲህ ለቡድኑ ከሚሰጡት እንግዲህ አገልግሎት አንጻር ነው። አሁን ያሉት ተጫዋቾች ለቡድኑ ያላቸው ፍቅር፣ ለባጁ ያላቸው እንግዲህ ፍቅርን የሚገልጹበት መንገድ ነው ወይም ደግሞ ጨዋታዎቹ ላይ የሚታዩት የሚንጸባረቁት ነገሮች ነው እንደዛ እንዲሉ ያስገድዳቸው። ለቡድኑ እንግዲህ የሚታገሉ ተጫዋቾች ጥቂት እንደሆኑ ያነሳሉ እንግዲህ በርካታ ተንታኞችና የቀድሞ የማንቸስተር ዩናይትድ ተጫዋቾች። በዚህ መሰረትም ማንቸስተር ዩናይትድ እንደ አዲስ መገንባት አለበት ብለው የሚያስቡ በርካቶች ናቸውና በእርግጥ የዩናይትድ አዲሱ አመራር ኢኒዮስም የአነስተኛ ድርሻ ባለቤት የሆኑት ኢኒዮሶችም ማንቸስተር ዩናይትድን እንደ አዲስ መገንባት ትልቅ ህልም እንዳላቸው ይነገራል። የተለያዩ ትልልቅ ለውጦችን እያደረጉ ነው። የሰራተኞች ቅነሳን አድርገዋል ከዋጋ ጋር በተያያዘ። ከዛ በተጨማሪ አዲስ ስቴዲየምም ለመገንባት ሙከራዎችን እያደረጉ ነው። ቡድን ውስጥ ደግሞ አዲስ አሰልጣኝ አምጥተዋልና አዲስ የጨዋታ ፍልስፍና ነው በዚህ ቡድን ውስጥ አዲስ እየተደረገ የሚገኘውና ዩናይትድ በቀጣይም በዚህ ቡድን ውስጥ እንግዲህ ለቡድኑ የሚሆኑ ለሩበን አሞሪም ማጫወት የሚሆኑ ተጫዋቾችን ለማምጣት አንድ የዝውውር መስኮት በቂ ነው ተብሎ አይታሰብም። የፒኤስአር ህጎች አሉ። ከዛ በተጨማሪ የሚፈልጓቸውን ተጫዋቾች በአንዴ ሁሉንም ማግኘት ደግሞ አይቻልም እና ማንቸስተር ዩናይትድ በአንድ የዝውውር መስኮት ለሩበን አሞሪም የሚፈልጓቸውን የጨዋታ ፍልስፍና የሚከተሉበትን አይነት ተጫዋቾችን በአንድ የዝውውር መስኮት እንግዲህ ጠቅልሎ አምጥቶ ማስፈረም የሚቻልበት ጊዜ ላይ እንዳልሆነ ይታወቃል። ከሁለትም በላይ የዝውውር መስኮቶች ሊፈጁ እንደሚችሉ ነው የሚታመነውና አሰልጣኝ ሩበን አሞሪም የራሳቸውን ቡድን ለመገንባት ግን የተለያዩ ተጫዋቾችን እያፈላለጉ ይገኛሉ። በየትኛው ቦታ ላይ ተጫዋቾችን ይፈልጋሉ ከተባለ በግብ ጠባቂ ቦታ ላይ አንድሬ ኦናናን መተካት ፍላጎት እንዳላቸው የሚያሳዩ ሪፖርቶች በተደጋጋሚ እየወጡ ነው። አምና እንዲሁ ደግሞ ካቻ አምናም ቢሆን ማንቸስተር ዩናይትድን ማገልገል ችሏል እንግዲህ አንድሬ ኦናናና ይህ ተጫዋች እንግዲህ ከኢንተር ሚላን ከመጣ በኋላም ጥሩ የሚባሉ ጊዜያቶችን በማንቸስተር ዩናይትድ ቤት ማሳለፍ አልቻለም። በተለይ እንግዲህ ከኢንተር ሚላን ከመጣ በኋላም ተደጋጋሚ ስህተቶችን በመስራት የሚታወቅ አይነት ግብ ጠባቂ የሆነ ነው። አሁን ላይ ሁሉም እንግዲህ ሰዎች ይህንን ግብ ጠባቂ በስህተቱ ነው በርካቶችም የሚያውቁት። በእርግጥ በኢንተር ሚላንና በአያክስ አምስተርዳም በነበረበት ጊዜ ጥሩ እንቅስቃሴዎችን ሲያደርግ እንደነበር እናስታውሳለን። ነገር ግን ይህ ግብ ጠባቂ አብዛኛው ትልቁ ኳሊቲው በእግር የመጫወት ክህሎቱ እንጂ ሾት ስቶፒንግ ላይ ወይም የግብ ጠባቂ ዋና ሚና የምንለው ላይ አሁን ዘመናዊ እግር ኳስ ወይም ሞደርን ፉትቦል የምንለው እንግዲህ በረኞች በእግራቸው እንዲጫወቱ እንግዲህ በደንብ የሚያግዝ አይነት ፉትቦል መምጣቱ ነው እንጂ ዋና የግብ ጠባቂዎቹ ስራ ሾት ስቶፒንግ እንደሆነ ይታወቃልና እዚህ ላይ ደግሞ አንድሬ ኦናና በጣም ደከም እንዳለ የሚያሳዩ ሪፖርቶች ይወጣሉ። እንደውም አንዳንዶቹ የተመታው ሁሉ ይገባበታል የሚሉ አይነት ሀሳቦችም ጭምር ሲሰጡ እንደነበር እናስታውሳለን። እና ማንቸስተር ዩናይትዶች በግብ ጠባቂ ቦታ ላይ ተጫዋቾችን ማምጣት እንደሚጠበቅባቸው ይታመናል። አሰልጣኝ ሩበን አሞሪም በግብ ጠባቂ ቦታ ላይ ተጫዋቾችን ማምጣት ፍላጎቱ እንደሆነ የሚያሳዩ ሪፖርቶችን በተደጋጋሚ እየሰማን እንገኛለን። ስለዚህ አንድሬ ኦናናን መተካት በትልቁ ፍላጎቱ አላቸው። ነገር ግን አንድሬ ኦናና ይተካል ማለት ግን ከክለቡ ይለቃል ማለት ግን ላይሆን እንደሚችል
ዘገባዎች ይወጣሉ። ምናልባት ተፎካካሪ ግብ ጠባቂ ሊያመጡ ይችላሉ እንጂ ሙሉ ለሙሉ አንድሬ ኦናናን ያስወጡታል ማለት እንደማይሆን አንዳንድ ዘገባዎች ሲወጡ ተመልክተናል። ምክንያቱም ላይለቅ የሚችልበትና ሌሎች ግብ ጠባቂዎችንም ላያስፈርሙ የሚችሉበት እድሎች እንዳሉ ጭምር የሚያሳዩ ሪፖርቶችን እየተመለከትን የምንገኘው። ስለዚህ የግብ ጠባቂ ቦታ ያን ያክል በጣም በትልቁ በትኩረት የሚንቀሳቀሱበት የዝውውር ቦታ እንዳልሆነ ነው የሚገለጸው። በእርግጥ ዩናይትድ ከግብ ጠባቂዎች ጋር ስሙ ሲነሳ ሰምተናል። ከዚህ በፊት የፒኤስጂው ግብ ጠባቂ ጁዋንሉጂ ዶናሩማ ጋር ስሙ ሲነሳ ሰምተናል። ሌላኛው ደግሞ እንዲሁ ከፖርቶ ግብ ጠባቂ ጋርም ከማንቸስተር ሲቲዎችም ይፈልጉታል። ከዲየጎ ኮስታ ጋርም ስማቸው ሲነሳ ሰምተናል። እንዲሁ ደግሞ የአታላንታውንም ግብ ጠባቂ ለማስፈረም ሙከራ እያደረጉ እንደነበር ሰምተናል። ሌላኛው ደግሞ የአስተን ቪላው ግብ ጠባቂ ኤሚ ማርቲኔዝም ከማንቸስተር ዩናይትድ ጋር ስሙ በተደጋጋሚ ሲነሳ እንደነበር የምናስታውሰው ጉዳይ ነውና አሰልጣኝ ሩበን አሞሪም ግብ ጠባቂ መቀየር ፍላጎታቸው ቢሆንም ነገር ግን ተፎካካሪ ግብ ጠባቂ አምጥተው አንድሬ ኦናናን በቡድኑ ሊያቆዩ የሚችልበት እድል ይኖራል ተብሎ ይታሰባል። ምክንያቱም ቱርካዊው ግብ ጠባቂ አልታይ ባይንደር ሁለተኛ ግብ ጠባቂው ከማንቸስተር ዩናይትድ የመለየት እድሉ በጣም ሰፊ ነው። እንግዲህ እሱም የተሻለ ሊሆን አልቻለም። ዩናይትዶች አንደኛ ግብ ጠባቂውም ሁለተኛ ግብ ጠባቂውም ጥሩ ሊሆኑ አልቻሉም። አንድሬ ኦናና በአንዳንድ ጨዋታዎች ላይ በጣም በትልቁ ጥፋት ካጠፋ በኋላ እንግዲህ አንዳንድ ጨዋታዎች ላይ እንዲያርፍ ይደረግና ተተክቶት የሚገባው ደግሞ ቱርካዊው አልታይ ባይንደር ነበር። አልታይ ባይንደርም ተመሳሳይ ጥፋቶችን ሲያደርግ ተመልክተነዋልና ዩናይትዶች በግብ ጠባቂ ቦታ ላይ በደንብ ሊያስቡበት የሚገባ ቦታ እንደሆነ በተደጋጋሚ አሳይተውናል። ባለፉት እንግዲህ ለማንቸስተር ዩናይትድ ባደረጋቸው ጨዋታዎች አንድሬ ኦናና 12 ለግብነት የተጋለጡ ወይም ደግሞ በራሱ ስህተት ወደ ጎልነት የተቀየሩ 12 ያክል ስህተቶችን ሲሰራ ተመልክተነዋል። ስለዚህ አንድሬ ኦናና ለማንቸስተር ዩናይትድ ነጥቦች ማጣት በተለይ ደግሞ ዘንድሮ 15ኛ ደረጃን ይዘው እንዲያጠናቅቁ ካደረጓቸው ምክንያቶች መካከል እንግዲህ እሱ ላይ ሙሉ ለሙሉ መደምደም ባይቻልም ነገር ግን ምክንያቶቹ ከሆኑት ነገሮች መካከል አንደኛው ነው አንድሬ ኦናና። የተለያዩ ምክንያቶች ይነሳሉ። ከምክንያቶቹ አንዱ ነው አንድሬ ኦናና ማንቸስተር ዩናይትድ ዘንድሮ ጥሩ ውጤት ላለማምጣቱ ከሚነሱ ነገሮች መካከል አንዱ እንደሆነ ነው የሚገለጸው። ሌሎች ቦታዎች ላይም ራሳቸውን ማጠናከር እንደሚፈልጉ ይታወቃል። በእርግጥ እንግዲህ ኢኒዮሶች ከመጡ በኋላ አንድ የተረዳነው ጉዳይ አለ። ማንቸስተር ዩናይትድ የተጠኑ ዝውውሮችን በማድረግ እንግዲህ የሚለይ ቡድን እየሆነ ነው። ከዛ በፊት እነ ኤድዋርድ ዋርድ በነበሩበት ጊዜ ማንቸስተር ዩናይትዶች በአንድ ዝውውር ላይ በተለይ ደግሞ ሌሎች ክለቦች ማንቸስተር ዩናይትድ አንድን ተጫዋች ለማስፈረም ሲጠይቃቸው በጣም ትልልቅ ገንዘቦችን በመጥራት ይታወቁ ነበር። ማንቸስተር ዩናይትድ ገበያው ላይ ካለ ትልልቅ ገንዘቦች ይጠሩበት ነበር። ነገር ግን ኢኒዮሶች ከመጡ በኋላ አሁን ላይ የተጠኑ ዝውውሮችን አድርገዋል። ለምሳሌ በአምናው የዝውውር መስኮት ላይ በርከት ያሉ የመከላከል ባህሪ ያላቸው ተጫዋቾችን ያመጡት። የማጥቃት ባህሪ ያላቸው ተጫዋቾችን ያን ያክል አላስፈረሙም። ጆሹዋ ዘርክዚን በእርግጥ አስፈርመዋል። ነገር ግን የመከላከል ባህሪ ያላቸውን በርከት ያሉ ተጫዋቾችን ግን አምጥተዋል። ለምሳሌ ሌኒ ዮሮን ማስፈረም ችለዋል። ማታያስ ደሊትንና እንዲሁ ደግሞ ኑሱር ማዝራዊን ሁለቱም የተከላካይ መስመር ተጫዋቾች ናቸው። እነዚህንም ማስፈረም ችለዋል። ሌሎች የተከላካይ ስፍራ ተጫዋቾችንም እንዲሁ አምጥተዋል። ለምሳሌ ማኑኤል ኡጋርቴ እንግዲህ የአማካይ ስፍራ ተጫዋች ቢሆንም በአብዛኛው የመከላከል ባህሪ ያለው አይነት ተጫዋች ነው እና እሱንም ያመጡት ባለፈው የዝውውር መስኮት ነው ከፓሪስ ሰን ዠርማን። እንዲሁ ደግሞ በጥርም ደግሞ ፓትሪክ ዶርጉንም ማምጣታቸው እናስታውሳለን። እነዚህ ተጫዋቾች በሙሉ የመከላከል ሚናን የሚወጡ ተጫዋቾች ናቸው። አንዳንዶቹ አማካዮች ቢሆንም ነገር ግን ዲፌንሲቭ ሚድፊልደር የምንላቸው አይነት ወይም ወደ መከላከሉ አዘን ብለው የሚጫወቱ አይነት ተጫዋቾች እንደሆኑ ይታወቃልና ኢኒዮሶች በመጀመሪያው የዝውውር መስኮታቸው ላይ እነዚህ የመከላከል ባህሪያት ያላቸው ተጫዋቾች ላይ ትኩረት አድርገው ሲንቀሳቀሱ ነበር። አሁን ላይ ግን በሁለተኛው የዝውውር መስኮታቸው ወይም ደግሞ አሁን በሚመጣው የክረምት ተጫዋቾች የዝውውር መስኮት ደግሞ በማጥቃት ባህሪ ባላቸው ተጫዋቾች ላይ እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ ሪፖርቶችን ነው እየተመለከትን የምንገኘው። ስለዚህ ማንቸስተር ዩናይትድ በአሁኑ ደግሞ የማጥቃት ባህሪ ያላቸው ተጫዋቾችን፣ የክንፍ መስመር ተጫዋቾችን፣ የ10 ቁጥር ተጫዋቾችን እና እንዲሁ 9 ቁጥር ቦታ ላይ ደግሞ ተሰላፊ መሆን የሚችሉ ተጫዋቾችን ማስፈረም እንደሚያስቡ ጭምር ነው እየተገለጸ የሚገኘውና ስማቸውም እየተነሱ የሚገኙት እዛ ቦታ ላይ የሚጫወቱ ተጫዋቾች ናቸው። ለምሳሌ ማቲያስ ኩኛህን ኦልሬዲ ማስፈረም ችለዋል ከወልቨርሃምፕተን ወንደረርስ። የተጫዋች የ10 ቁጥር ቦታ ተጫዋች እንደሆነ ይታወቃል። ከዛ በተጨማሪ ደግሞ ብሪያን ምቤሞንም ለማስፈረም ከጫፍ ደርሰዋል። ይህም የ10 ቁጥር ተጫዋች ወይም የክንፍ መስመር ተጫዋች እንደሆነ እናውቃለን። በፕሪሚየር ሊጉ እነዚህ ሁለት ተጫዋቾች ባለፈው የውድድር ዓመት 35 ያክል ግቦችን ብሪያን ምቤሞ 20 ግቦችን እንዲሁ ማቲያስ ኩኛ ደግሞ 15 ግቦችን ማስቆጠሩ ይታወሳል። እነዚህ ሁለት ተጫዋቾች በአጠቃላይ በፕሪሚየር ሊጉ ባለፈው የውድድር ዓመት 35 ግቦችን አስቆጥረዋል። ሁለቱ ተጫዋቾች በድምር የማጥቃት ባህሪ ያላቸው ተጫዋቾች ናቸው። እንዲሁ ደግሞ የሚመለከታቸው ሌሎች ተጫዋቾች ደግሞ የአጥቂ መስመር ተጫዋቾች ናቸው። ስማቸውን በኋላ እያነሳን የምንጠቅስላችሁ ነው የሚሆነው። ግን
እንግዲህ የማጥቃት ተጫዋቾችን ወይም የማጥቃት ባህሪ ያላቸው ተጫዋቾችን በሁለተኛው የዝውውር መስኮታቸው ላይ የማስፈረም እቅድ እንዳላቸው ነው እየተገለጸ የሚገኘው ማንቸስተር ዩናይትዶች እና በዝውውር ጉዳይ ላይ ማንቸስተር ዩናይትድ እነዚህን ጉዳዮች ነው እያስተናገደ የሚገኘው። በማጥቃት ባህሪ ባላቸው ተጫዋቾችን የብራያን ምቤሞን እና የማቲያስ ኩኛን ዝውውር ወደ ጎን እናድርገው። ማቲያስ ኩኛ ኦልሬዲ ፈርሟል። ብራያን ምቤሞን በተደጋጋሚ ጊዜ ስላነሳ ነው አዳዲስ ጉዳዮች ሲወጡ ካልሆነ በስተቀር ስለሱ አዳዲስ ነገሮች አሁን ላይ እየተሰሙ አይገኝም። ዩናይትድ ሶስተኛ ዙር ጥያቄ ለማቅረብ ከጫፍ እንደደረሰ የሚያሳዩ ሪፖርቶችን ሰምተናል። ግን አዲስ ነገር የለውም። የብራያን ምቤሞ ጉዳይ ወደ መጠናቀቁ ሲቃረብ ወደ እናንተ እናደርሰዋለን። ነገር ግን ሌሎች ቦታዎች ላይ የአጥቂ መስመር ላይ ማንን ነው ማስፈረም የሚፈልጉት? 9 ቁጥር ቦታ ላይ ማንን ነው ማንቸስተር ዩናይትድ እየተመለከተ የሚገኘው የሚሉትን ጉዳዮች ለመመልከት ደግሞ እንሞክር። ከማንቸስተር ዩናይትድ የአጥቂ ፊርማዎች በፊት ግን ልናውቀው የሚገባ አንድ ጉዳይ ይኖራል። እሱም ማንቸስተር ዩናይትድ የአጥቂ መስመር ወይም የ9 ቁጥር ቦታ ተጫዋች የምንለው ቦታን ፊርማ የሚያደርጉት ከሁለት ምክንያቶች በኋላ እንደሆነ ይነገራል። አንደኛው የብራያን ምቤሞን ዝውውር ቅድሚያ የሚሰጡት ጉዳይ ነው እና እሱን ዝውውር ካጠናቀቁ በኋላ ነው ወደ አጥቂ መስመር ወይም ወደ 9 ቁጥር ተጫዋች መዘወር የሚፈልጉት ወይም ይህንን ዝውውር ካጠናቀቁ በኋላ ነው የ9 ቁጥር ተጫዋች ማስፈረም የሚፈልጉት። ሁለተኛው ምክንያት ደግሞ ማንቸስተር ዩናይትዶች አሁን ላይ መሸጥ የሚፈልጓቸው ተጫዋቾች አሉ። እነዚህን ተጫዋቾች ከሸጡ በኋላ እና ገንዘብ ከነዚህ ተጫዋቾች ካገኙ በኋላ ነው የአጥቂ መስመር ተጫዋች ለማስፈረም እንቅስቃሴ እንደሚያደርጉ የሚያሳዩ ሪፖርቶች እየወጡ የሚገኙ። ለምሳሌ ሰሞኑን ከኦሌ ዋትኪንስ ከአስተን ቪላው ተጫዋች ጋር ስሙ ሲነሳ ሰምተናል እና ማንቸስተር ዩናይትድ ይህንን ዝውውር የሚፈጽመው እንግዲህ ትልልቅ ለመሸጥ ያሰባቸውን ተጫዋቾች ከሸጠ ብቻ እንደሆነ የሚያሳዩ ሪፖርቶች እየወጡ ይገኛሉ። አሁን ላይ አሌሃንድሮ ጋርናቾ፣ ከዛ በተጨማሪ ማርከስ ራሽፎርድ፣ ጄደን ሳንቾ እና አንቶኒን ለመልቀቅም በጣም ፍላጎት እንዳለው ይነገራል። ማንቸስተር ዩናይትድ በተለይ የማርከስ ራሽፎርድ እና የአሌሃንድሮ ጋርናቾ ዝውውር ደግሞ ለማንቸስተር ዩናይትድ በጣም ትልቅ ጥቅም ይሰጣል ተብሎ ይታሰባል። በፒኤስአር ህጎች ላይ ለማንቸስተር ዩናይትድ በጣም በትልቁ ጥቅም ይሰጣሉ ተብሎ ነው የሚታሰቡት። ሁለቱ ከአካዳሚ የወጡ ተጫዋቾች ከመሆናቸው ጋር በተያያዘ ከነዚህ አራት ተጫዋቾች ቅድም ካነሷቸው ከጄደን ሳንቾ፣ ከአንቶኒ፣ ከማርከስ ራሽፎርድ እና ከአሌሃንድሮ ጋርናቾ ዝውውሮች ግን በጣም ለመልቀቅ ቅርብ እንደሆነ እየተነገረ የሚገኘው ብራዚላዊው አንቶኒ ነው። አንቶኒ እንግዲህ በተለያዩ ክለቦች እንደሚፈለግ ይታወቃል። ትልልቅ የአውሮፓ ክለቦች በተለይ ደግሞ በሪያል ቤቲስ በውሰት ካሳለፈ በኋላ ራሱን በደንብ ማሳየት እንደቻለ በርካቶች ያነሳሉ። በእርግጥ በፕሪሚየር ሊጉ ያን ያክል ስኬታማ ጊዜን ማሳለፍ አልቻለም። ወደ ማንቸስተር ዩናይትድ ከአያክስ አምስተርዳም በተዘዋወረ ጊዜ በጣም ጥሩ ፐርፎርማንስ ወይም በጣም ጥሩ ጅምሮችን አድርጎ ነበር። በመጀመሪያው ጨዋታ አርሰናል ላይ ጎል አስቆጥሮ ነበር። እንዲሁ በመጀመሪያዎቹ ሳምንታት ላይም ተደጋጋሚ ጎሎችን ያስቆጥር ነበር። ነገር ግን እንደሚጠበቀው አልሆነም በማንቸስተር ዩናይትድ ቤት። ከዛ በውሰት ለሪያል ቤቲስ ካሳለፈ በኋላ ግን በርካቶች እንዲፈልጉት አድርጓል። ትልልቅ ነገሮችንም በሪያል ቤቲስ ቤት አሳልፈዋል። የኮንፈረንስ ሊግ የፍጻሜ ተፋላሚ እንዲሆን አድርጓቸዋል። ከዛ በተጨማሪ በሊጋቸው በስፓኒሽ ላሊጋ የዩሮፓ ሊግን ደረጃ ይዘው እንዲያጠናቅቁ ካደረጉ ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል አንደኛው እንደነበር የሚታወስ ነው። 9 ያክል ግቦችን አስቆጥሯል በግማሽ ሲዝን ለሪያል ቤቲስ እና በጣም ጥሩ ፐርፎርማንስን ማሳየቱን ተከትሎ የተለያዩ ክለቦች እዚህ ተጫዋች ላይ ፍላጎቶች እንዳሏቸው የሚያሳዩ ሪፖርቶች ወጥተዋል። ለምሳሌ በአሰልጣኝ ኤሪክ ቴን ሃግ የሚሰለጥነው አያክስ አምስተርዳም እያለ ያውቁታል። ማንቸስተር ዩናይትድ የሚያመጡት አሰልጣኝ ኤሪክ ቴን ሃግ ናቸውና አሁን ደግሞ በባየር ሌቨርኩዘን ይገኛሉ። ይህንን ተጫዋች ወደ ባየር ሌቨርኩዘን ለመውሰድ ፍላጎት እንደነበራቸው የሚያሳዩ መረጃዎች ሲወጡ ነበር። ነገር ግን ተጫዋቹ አሁን ላይ ጥሩ ስኬትን በውሰት ያሳለፈበት ሪያል ቤቲስ መቆየት እንደሚፈልግ እየተነገረ ነው። አሰልጣኝ ማኑኤል ፔሌግሪኒ የተጫዋች እንዲቆይላቸው ይፈልጋሉ። የሪያል ቤቲስ አመራሮችም ከማንቸስተር ዩናይትድ ጋር አሁንም ንግግሮች እንደቀጠሉ እየተገለጸ ይገኛል። ተጫዋቹ አንቶኒም ጭምር ደሞዙን ጭምር በመቀነስ ወደ ሪያል ቤቲስ ማቅናት እንደሚፈልግ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙትና ሪያል ቤቲስ ይህንን ተጫዋች የሚያስፈርም ይሆናል ተብሎ ነው የሚታሰበው። ሌሎቹ ተጫዋቾች ግን ለምሳሌ አሌሃንድሮ ጋርናቾ ከበርከት ካሉ ክለቦች ጋር ስሙ ይነሳል። በጣሊያን ናፖሊ የዚህ ተጫዋች ፈላጊ እንደነበር ይነሳል። እንዲሁ ደግሞ ባየር ሌቨርኩዘንም የጀርመኑ ክለብም የዚህ ተጫዋች ፈላጊ ነበር። በእንግሊዝም አስተን ቪላና ቼልሲ ጭምር ከዚህ ተጫዋች ጋር ስማቸው ሲነሳ ነበርና የዚህ ተጫዋች የዝውውር ጉዳይ ግን እስካሁን ይሄ ነው ተብሎ ሊነሳ የሚችል አይነት ጉዳይ የለውም። በእርግጥ ከማንቸስተር ዩናይትድ ጋር እንደሚለያይ በርካቶች እርግጠኞች ሆነዋል። ተጫዋቹ ሜዳ ላይ የሚሰጠው ነገር ጥሩ ሆኖ ሳለ ነገር ግን በዲሲፕሊኑ ረገድ ግን ጥሩ ነገሮችን ማሳየት አልቻለምና አሁን ከማንቸስተር ዩናይትድ ጋር የሚለያይበት ጊዜ እንደመጣ የሚያሳዩ ሪፖርቶች እየጠቆሙ ይገኛሉ። ስለዚህ ተጫዋቹ
ከማንቸስተር ዩናይትድ ጋር መለየቱ ብቻ ነው አሁን ላይ እርግጠኛ ተኩኖ መናገር የሚቻለው። ወደ የትኛው ክለብ ያመራል የሚለው ጉዳይ ግን ምንም የተረጋገጠ ነገር እንደሌለው ይገለጻል። ቼልሲዎች የዚህ ተጫዋች ፈላጊ እንደሆኑ ቢገለጽም አሁን ግን ሌሎች ዝውውሮችን እያደረጉ ነው። ለምሳሌ በሱ ቦታ ጄሚ ባይኖ ጌቲያንሰን ከቦሩሲያ ዶርትመንድ አስፈርመዋል እና አሁንም አሌሃንድሮ ጋርናቾን ያስፈርሙታል ወይ የሚጠበቅ ጥያቄ ነው የሚሆነው። የዚህ ተጫዋች ወዴት እንደሚያመራ እስካሁን የተረጋገጠ ጉዳይ የለውም። የማርከስ ራሽፎርድም ጉዳይ ቢሆን በማንቸስተር ዩናይትድ የመቆየት እድሉ በጣም ጠባብ እንደሆነ ይነገራል። በእርግጥ ይህ ተጫዋች ፈላጊዎቹ ብዙ ናቸው ወይም በቋሚነት ማስፈረም እንኳን ባይፈልጉ በውሰት የሚጠይቁ ግን በርከት ያሉ ጥያቄዎች እንዳሉ ይነገራል። ባርሴሎና ለተወሰኑ ጊዜያት በውሰት ለማስፈረም ሙከራዎችን አድርጎ እንደነበር የምናስታውሰው ነው። ከዛ በተጨማሪ ሰሞኑን ደግሞ ከባየር ሚኒክ ጋርም ስሙ እየተነሳ ነው። ባየር ሚኒክ ሌሮይ ሳኔን አጥተዋል። ኪንግስሌ ኮማን ወደ ሳዑዲ አረቢያ ሊሄድ እንደሚችል ይታወቃል። ቶማስ ሙለር ጋርም ተለያይተዋል እና በዛ ቦታ ላይ ተጫዋቾችን እየተመለከቱ ነው። በእርግጥ ቁጥር አንድ ምርጫቸው አይደለም። ሉዊስ ዲያዝን እንዲሁ ደግሞ ኒኮ ዊሊያምሰን፣ ካውሮ ሚቶማን እየተመለከቷቸው የሚገኙ ተጫዋቾች ያሉ ነገር ግን እነዚህ ዝውውር የማይሳካላቸው ከሆነ ማርከስ ራሽፎርድንም ለማስፈረም ፍላጎት እንዳላቸው የሚያሳዩ ሪፖርቶች ይወጣሉ። ይህ ተጫዋችም ይለቃል ተብሎ ነው የሚታሰበው። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች በውሰት የመልቀቅ ምንም አይነት ፍላጎት የለውም። ተጫዋቹን መሸጥ ብቻ እንደሚፈልግ ነው የሚነገረው። ጄደን ሳንቾ እና ደሞዙ ደግሞ እንቅፋት ሆነዋል ተጫዋቹ ከማንቸስተር ዩናይትድ እንዳይወጣ። ማንቸስተር ዩናይትድ ይህንን ተጫዋች መሸጥ በትልቁ ይፈልጋል። ፌነርባቼ፣ የጣሊያኑ ክለብ ናፖሊ፣ የጣሊያኑ ክለብ ዩቬንቱስ ከዚህ ተጫዋች ጋር ስማቸው ሲነሳ ነበር። ነገር ግን የደሞዙ ጉዳይ አሁንም እንቅፋት እንደሆነ ነው። ዩቬንቱስ በእርግጥ ድርድሮችን እያደረገ ይገኛል። ተጫዋቹን ደሞዙን ለማስቀነስም ሙከራዎችን እያደረጉ ነው። ነገር ግን የተጫዋች እንግዲህ ደሞዙን አለመቀነሱ በጣም ውስብስብ ዝውውር እንዲሆን አድርጎታል ተብሎ ነው የሚታሰበው። ቸልሲም ይህንን ተጫዋች እንዳያዘዋውር ያደረገው የደሞዙ ጉዳይ እንደሆነ ይታወቃልና የጄደን ሳንቾ ጉዳይ በዛ መልኩ ነው እየሄደ የሚገኘው። ፍላጎቶች እየመጡለት ቢሆንም ተጫዋቹ ግን ደሞዙን የመቀነስ ፍላጎቶችን አለማሳየቱ እስካሁን የትኛውም ክለብ ደፍሮም በጣም የቀረበ ዝውውር እንዳይሆን ያደረገው አጋጣሚን የተፈጠረው በዚህ መልኩ ነው። እንግዲህ ዝውውሮች እየተካሄዱ እንደሚገኙ የተገለጸው። ማንቸስተር ዩናይትድ እነዚህን ተጫዋቾች ከሸጠ በኋላ ነው የአጥቂ መስመር ተጫዋች ለማስፈረም ሙከራዎችን የሚያደርገው። ኦሌ ዋትኪንስ አሁን ላይ ስሙ እየተነሳ የሚገኝ ተጫዋች ነው ለማንቸስተር ዩናይትድ። በእርግጥ ይህ ተጫዋች በርከት ላሉ ጊዜያቶች ማንቸስተር ዩናይትድን ያገለግላል ተብሎ አይታሰብም። እድሜው ወደ 30ዎቹ እየጠጋ ከመሆኑ ጋር በተያያዘ በእርግጥ የፕሪሚየር ሊግ ልምድ አለው። ለተወሰኑ ጊዜያት ማንቸስተር ዩናይትድን በደንብ ማገዝ የሚችል አይነት አጥቂ ነው። ነገር ግን ደግሞ ለረጅም ጊዜ ፕሮጀክት ግን የምትይዙ አይነት ተጫዋች አይደለም። ይህ ተጫዋች እንግዲህ እድሜውም እየገፋ ከመሆኑ ጋር በተያያዘ እንዲሁ ደግሞ በሌሎች ትልልቅ ክለቦችም ደግሞ ገብቶ ትልልቅ ነገሮችን ማድረግ የቻለ አይነት አጥቂ አይደለም። በእርግጥ በአመት ውስጥ 15 ያክል የፕሪሚየር ሊግ ጎሎችን ማስቆጠር የሚችል አይነት አጥቂ እንደሆነ ሊያስመለክተን ይችላል። ነገር ግን እንዳልኳችሁ ለረጅም ጊዜ በዚህ ተጫዋች መቆየት የሚቻል አይነት አጥቂ አይደለም። ጊዜያዊ መፍትሄ ሊሆን የሚችል አይነት አጥቂ ነው። ሌሎች እንግዲህ በትልልቁ እንግዲህ መፍትሄዎችን መፈለግ ይኖርባቸዋል። ማንቸስተር ዩናይትዶች ታዳጊ አጥቂዎችን እየተመለከቱ ነው። እነ ሁጎ ኤኪቲኬ ከማንቸስተር ዩናይትድ ጋርም ስሙ ይነሳል። በእርግጥ ሌሎች ክለቦችም እነዚህ ተጫዋች ላይ ፍላጎት ቢኖራቸውም ማንቸስተር ዩናይትድም ከሚያደንቃቸው አጥቂዎች መካከል አንደኛው እንደሆነ ነው የሚገለጸው። እንዲሁ ቪክተር ዮከርሽንም አሰልጣኝ ሩበን አሞሪም እያነጋገረ እንደሆነ ይነገራል። በአጥቂ መስመር ላይ አሁን ላይ እንግዲህ ገበያው ላይ ያን ያክል ብዙ የሚባል ቫራይቲዎች የሉም። የተወሰኑ ተጫዋቾች ናቸው ያሉት። እነዛን የተወሰኑ ተጫዋቾችም ሁሉም ክለቦች እንግዲህ ለማስፈረም ሙከራዎችን የሚያደርጉባቸው ተጫዋቾች ናቸው። ለምሳሌ ቪክተር ዮከርሽን ካነሳን አርሰናልም ማንቸስተር ዩናይትድም ይህንን ተጫዋች የማስፈረም ፍላጎት አለው። ሁጎ ኤኪቲኬን ካነሳን ይህን ተጫዋች ለማስፈረም ሊቨርፑል፣ ቸልሲ፣ ማንቸስተር ዩናይትድ እንዲሁ ሰሞኑን አርሰናልም እዚህ ዝውውር ላይ እንደተቀላቀለ እየሰማን እንገኛለን እና አንድ አጥቂ ስታነሳ አብዛኞቹ ክለቦች እዚህ ተጫዋች ላይ ፍላጎት ይኖራቸዋልና የአጥቂ መስመር ተጫዋች ለማስፈረም በጣም ከባድ ሊሆን እንደሚችል ይታመናል። በእርግጥ አሰልጣኝ ሩበን አሞሪም የአጥቂ መስመር ተጫዋች ማስፈረም ካልቻሉ ደግሞ ምናልባት ብሪያን ምቤሞን ከማቲያስ ኩኛህና ከጆሹዋ ዘርክዚ ጋር አድርገው እያፈራረቁ ለመጠቀም ፍላጎቶች እንዳላቸው ጭምር የሚያሳዩ ሪፖርቶችን ከዚህ በፊት ሲወጡ ሰምተናልና የማንቸስተር ዩናይትድ እና የአጥቂ መስመር ፍላጎቶቻቸው እነዚህን ነው የሚመስሉት። አዳዲስ ጉዳዮች ከማንቸስተር ዩናይትድ የአጥቂ መስመር ተጫዋቾች ጋር በተያያዘ የሚወጡ ጉዳዮች ሲኖሩ ደግሞ እንደዚሁ እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ቤተሰቦቻችን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። አሁን ደግሞ 240 ሰከንድ የሚለውን ፕሮግራማችንን ተከታትለን እንመለሳለን። አጠራ ያሉ የዝውውር ጉዳዮችን በ240 ሰከንድ ውስጥ እንግዲህ የቅምሻ ፕሮግራማችን ማለት ይቻላል አጠራ ያሉ የዝውውር ጉዳዮችን በ240 ሰከንድ ውስጥ ወደ እናንተ የምናደርስበት ፕሮግራም ነው። እሱም ፕሮግራማችንን ተከታትለን በድጋሚ እንገናኛለን። ሌሎች ክለቦችን የተመለከቱ የዝውውር ጉዳዮችንም በስፋት እናነሳለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ አሁንም ቆይታችሁን ከኛ ጋር አድርጉ። ከፕሮግራሙ በኋላ ተመልሰን እንገናኛለን። መልካም ጊዜ ከኛ ጋር ይሁንላችሁ።
ማንቸስተር ዩናይትድ በዚህ ክረምት ዴንማርካዊውን አጥቂ ራስመስ ሆይሉንድን ኦልትራፎርድን ከለቀቀ የአስተን ቪላውን እንግሊዛዊ አጥቂ ኦሌ ዋትኪንስን የ29 ዓመቱን ተጫዋች የእሱ ተተኪ አድርጎ ለማምጣትም ከያዛቸው ተጫዋቾች ዝርዝር ውስጥ ማስገባቱን የሚያሳዩ መረጃዎችን ዘ አትሌቲክ ይፋ እንዳደረገ ነው እየተገለጸ የሚገኘው። ባየር ሚኒክ በከፍተኛ ደረጃ ላይ ያለ የግራ ክንፍ መስመር ተጫዋች ፍለጋውን ሲቀጥል፣ አሁን ደግሞ አይናቸውን ወደ ሊቨርፑል ኮሎምቢያዊ የፊት መስመር ተጫዋች ሉዊስ ዲያዝ ማዞራቸውን ስካይ ጀርመኒ መረጃውን አጋርቷል። ፉልሃም በዚህ ክረምት የጌንኩን ናይጄሪያዊ አጥቂ ቶሉን ለማስፈረም እቅድ አላቸው። ማንቸስተር ዩናይትድ እና ኤሲ ሚላንም ተጫዋቹን እየተከታተሉ ነው የሚገኙት። ቶተንሃሞች የዌስትሃም ዩናይትዱን አጥቂ ሙሐመድ ቁዱስን ማስፈረም ይፈልጋሉ። ቶተንሃም የ85 ሚሊዮን ፓውንድም የመልቀቂያ ውሉን ከዋጋው በታች ስምምነት ላይ መድረስም እንደሚቻል እርግጠኛ ሆነው ተጫዋቹን ለማስፈረም ሙከራዎችን እያደረጉ እንዳሉ መረጃዎች ወጥተዋል። ዌስትሃም ዩናይትድ ለሙሐመድ ቁዱስ ወደ 60 ሚሊዮን ፓውንድ የሚጠጋ ቅናሾችን ለመቀበልም ፍቃደኛ ነው። ቸልሲ፣ ኒውካስል ዩናይትድ እና ማንቸስተር ዩናይትድም ጋናዊውን ሙሐመድ ቁዱስ ከሚፈልጉ ክለቦች መካከል እንደሚገኙበት ዘ ጋርዲያን የተባለ የመረጃ ምንጭ ይገልጻል። ብራዚላዊው አጥቂ ሪቻርልሰን የ28 ዓመቱ ተጫዋች ቶተንሃምን ለቆ እንዲሄድ ፍቃድ የተሰጠው ሲሆን ወደ ቱርክ በማቅናትም ጋላታሳራይን ይቀላቀላል ተብሎ እንደሚጠበቅ ደግሞ ዘሰን የተባለው የመረጃ ምንጭ አጋርቷል። ቸልሲ በዚህ ክረምት የፈረንሳዩን አጥቂ ክሪስቶፈር ኢንኩንኩን በመሸጥ ወደ 35 ሚሊዮን ፓውንድ ድረስ ለማግኘትም ተስፋ እንዳደረጉ ሜትሮ የተባለ የመረጃ ምንጭ ይገልጻል። ክሪስታል ፓላስ እንግሊዛዊውን አማካይ ሃይደን ሃኪኒን እና ደግሞ ሆላንዳዊውን ተከላካይ ራቫ ቫንደር በርህን ከሚድልስቦሮ በ27 ሚሊዮን ፓውንድ በድምር ዝውውርም ለማስፈረም እያሰቡ እንዳሉ የሚያሳዩ ሪፖርቶች እየወጡ ነው። አርሰናል ከክሪስታል ፓላሱ እንግሊዛዊ አማካይ ኤብሪቼ ኢዜ ተወካዮች ጋርም ተነጋግሯል። ኤብሪቼ ኢዜ 67.5 ሚሊዮን ፓውንድ የመልቀቂያ ውል ማፍረሻም እንዳለው ነው የሚገለጸው። ይህንን ተጫዋች ለማስፈረም አርሰናሎች በንቃት አሁን ላይ እየተሳተፉ እንደሚገኙ የሚያሳዩ ዘገባዎች ደግሞ እየወጡ ነው የሚገኙት። ቪክተር ዮከርሽን በተመለከተ አርሰናል የስፖርቲንግ ሊዝበኑን ቪክተር ዮከርሽን ለማስፈረም አሁንም ጥረቱን አጠናክሮ ቀጥሏል። ለማጠናቀቅም ቅርብ ነው። የ27 ዓመቱ ስዊድናዊ ተጫዋች ለክለቡ ወደ አርሰናል መሄድ እንደሚፈልግም ለስፖርቲንግ ሊዝበን ሰዎች ነግሯቸዋል የሚል መረጃ እየወጣም ይገኛል። ክሪስታል ፓላስ ኦስማን ዲያማንዴን ከስፖርቲንግ ሊዝበን ለማስፈረም የ47 ሚሊዮን ፓውንድ ስምምነት ላይ ተደርሷል። የኮት ዲቮር ብሔራዊ ቡድን ተከላካይ የሆነው ዲያማንዴ የ24 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋች ማርክ ጉሂ ምትክም ሆኖ እንደሚመጣ ነው የሚነገረው። ምክንያቱም ማርክ ጉሂ ሰሞኑን ወደ ሊቨርፑል ሊያመራ እንደተቃረበ የሚያሳዩ ሪፖርቶች ደግሞ ሲወጡ እንደነበር የምናስታውሰው ነው። ማንቸስተር ዩናይትድ የ25 ዓመቱን ጣሊያናዊ አማካይ ዴቪድ ፍራቴሴን ለማስፈረም ኢንተር ሚላንን ማነጋገራቸው ደግሞ ከቼንድ ኦፍ ሳይድ መረጃውን አጋርቷል። አርሰናል በዚህ ክረምት የዝውውር መስኮት ከቼልሲ ሊለቅ ይችላል ተብሎ የሚጠበቀውን የ23 ዓመቱን እንግሊዛዊ የክንፍ መስመር ተጫዋች ኖኖ ማንድዋኬን የዝውውር ጥያቄ ያቀርበውለታል የሚል መረጃን ስካይ ጀርመኒ ይፋ ማድረጉም እየተገለጸ ነው። ዩቬንቱስ ባለፈው የውድድር ዘመን መጨረሻ ከሊል ጋር ኮንትራቱ ያለቀውን የ25 ዓመቱ ካናዳዊ አጥቂ ጆናታን ዴቪድን ለማስፈረም ቅርብ መሆናቸውን ፋብሪዚዮ ሮማኖ ገልጿል። ሊዮናርዶ ባሌርዲ ማርሴ የሚገኘው ተጫዋች ወደ ኒውካስል ሊዘዋወር ይችላል። ኒውካስል የማርሴውን አርጀንቲናዊ የመሃል ተከላካይ የሆነው ሊዮናርዶ ባሌርዲን ለማስፈረም እያጠነ ሲሆን ዩቬንቱስም የተጫዋቹ ፍላጎት እንዳለው የሚገልጹ መረጃዎች ደግሞ እየወጡ ነው። የ22 ዓመቱ የኮሎምቢያ አጥቂ ዦን ዱራን ከአልናሰር ወደ ፌነርባቼ በውሰት ለመዘዋወር ተስማምቷል። ከትውልድ ሀገሩ ወደ ቱርክ በረራ ማድረጉ እየተነገረ እንደሚገኝ የሚያሳዩ ሪፖርቶችም እየወጡ ነው። ኮሎምቢያዊው ተጫዋች አሁን ላይ ፌነርባቼ ሊፈርም እንደሆነ ዘ አትሌቲክ የተባለው የመረጃ ምንጭም እየገለጸ ይገኛል። ተመልሰን መጣን። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የፕሮግራማችንን መጨረሻ ነጥቦች ደግሞ እናንሳም። ከሌሎች ክለቦች ጋር የተያዙ የዝውውር ጉዳዮችን ለማንሳት እንሞክር። በአርሰናል ቤት የተለያዩ የዝውውር ጉዳዮች እየተነሱ ይገኛሉ። በተለይ ትላንትና በነበረው ፕሮግራማችን ላይ ሰፋ ያሉ ፕሮግራሞችን ከአርሰናል የክንፍ መስመር ኢላማዎች ጋር በተያያዘ
ስናነሳላችሁ ቆይተናል። እሱም ፕሮግራም ያልተከታተላችሁ የትላንትና ፕሮግራማችንን መለስ ብላችሁ እንድታዳምጡት ነው በአክብሮት የምንጋብዘው። አርሰናል እንግዲህ አሁንም በክንፍ መስመር ላይ የሮድሪጎንና የኤብሪቼ ኢዜን ጉዳይ በትክክል እየተመለከተው እንደሆነ ይታወቃል። አዲሱ ጉዳይ ምንድን ነው? ትላንትና ሮድሪጎ በነበረው የዓለም ክለቦች ዋንጫ ጨዋታ ላይ ትላንትናም በድጋሚ ተሳትፎን ማድረግ አልቻለም እና ከዚህ ቡድን ጋር የመቀጠሉ ጉዳይ እጅጉን አጠራጣሪ እንዲሆኑ እያደረጉት ይገኛሉ። በተለይ የዓለም ክለቦች ዋንጫ ላይ ተጫዋቹ ሻቪ አሎንዞ ከመጣ በኋላ ምንም አይነት እድሎች እየተሰጡት አይገኝም። በመጀመሪያው ጨዋታ በእርግጥ ከአልሂላል ጋር በነበረው ጨዋታ በቋሚ አስተላለፍ ውስጥ ተካቶ ተቀይሮ መውጣቱን እናስታውሳለን። ከዛ በኋላ ባሉት 3 ጨዋታዎች ግን በሁለቱ ጨዋታዎች ምንም አይነት ደቂቃ አንድም ቢሆን ደቂቃ ሜዳ ላይ አልተመለከትነውም። በአንዱ ጨዋታ ደግሞ የተወሰኑ ደቂቃዎችን ሜዳ ላይ ተቀይሮ ገብቶ ተመልክተነዋል እና ሻቪ አሎንዞ ከመጣ በኋላ ሮድሪጎ ጓይሽ በሪያል ማድሪድ ቤት የመሰለፍ እድሎችን እያገኘ አይደለም። ከዛ በመቀጠል ግን አሁን ደግሞ ፍራንኮ ማስታንቱኖ የሚባለው ተጫዋች ሲመጣ ደግሞ በጭራሽ ደግሞ ሮድሪጎ እድሎችን ላያገኝ የሚችልበት እድል ይኖራል ተብሎ ነው የሚታሰበው። ስለዚህ የቅርቡ ሰዎች እንደተናገሩት ጭምር ሮድሪጎ ምናልባት ሊለቅ የሚችልበት እድል አሁን ላይ እየሰፋ መምጣቱን የሚያሳዩ ሪፖርቶችን ነው እየተመለከትን የምንገኘው። አርሰናሎች ደግሞ ይህንን ተጫዋች በጉጉት እየጠበቁት እንደሆነና ዝውውሩንም ለማጠናቀቅ በጣም ፍላጎት እንዳላቸውና እስከ መጨረሻው ቀን ድረስም እንደሚጠብቁት ጭምር ነው እየተነገረ የሚገኘው። የዚህ ተጫዋች ዝውውር ግን አሁንም ውስብስብ ጉዳዮችን እያስመለከተን ይገኛል። ከሪያል ማድሪድ ጋር ይለያያል አይለያይም የሚለው ጉዳይ እስካሁን በትክክል የተሰጠ ፍንጭ የለም። ነገር ግን ተጫዋቹም በሪያል ማድሪድ ቤት እየተገፋ እንደሆነ ነው እየተመለከትን የምንገኘው። ተጫዋቹም እንደዛ እንደሚያስብ የቅርቡ ሰዎች እየተናገሩ ይገኛሉ። አምና በነበረው የውድድር ዓመት በርከት ያሉ ጨዋታዎችን በቋሚነት እየጀመረ እንኳን በክለቡ እየተገፋ እንደሆነና እንደሚሰራው ስራ ክሬዲት እየተሰጠው እንዳልሆነ ያምን ነበር። አሁን ደግሞ ጨዋታዎች ላይ ጭራሽ ተሳትፎችን ማግኘት አልቻለምና የዓለም ዋንጫ ላይ መሳተፍ የሚፈልግ አይነት ተጫዋች ደግሞ በቋሚነት ቡድኖችን ማገልገል በቋሚነት ጨዋታዎችን ማድረግ የሚፈልግ አይነት ተጫዋች እንደሆነ ይነገራል። የዝውውር ጉዳዮቹ ላይ እንግዲህ የተለያዩ ውስብስብ ጉዳዮችን ልንመለከት የምንችልበት እድል ሰፊ ይሆናል ተብሎ ነው የሚታሰበው። አርሰናሎች ግን ምናልባት የዚህ ተጫዋች ጉዳይ አይታወቅም እና ኤብሪቼ ኢዜንም በጎን እየተመለከቱት እንዳሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ከክሪስታል ፓላስ ጋርም ድርድሮችን እያደረጉ ነው። ተጫዋቹም ቢሆን እንዲሁ አርሰናልን የመቀላቀል ትልቅ ፍላጎት እንዳለው የሚታወቅ ጉዳይ ነው። ምክንያቱም ተጫዋቹ የአርሰናል ከልጅነቱ ጀምሮ ደጋፊ እንደሆነ ይታወቃል እና የህልሙ ክለብ እንደሆነ ይታወቃል አርሰናል። ስለዚህም አርሰናልን የመቀላቀል እድልን በቀላሉ ይተወዋል ተብሎ አይጠበቅም። ስለዚህ አርሰናል በክንፍ መስመር ላይ እነዚህ ነው የሚመለከተው። በአጥቂ መስመር ላይ እየተመለከታቸው የሚገኙ ተጫዋቾች ያሉ ትናንትና ምሽት አካባቢ የወጡ ሪፖርቶች በተለይ ከቪክተር ዮከርሽ ጋር በጣም ቅርብ አድርገውታል አርሰናልን። ይህንን ተጫዋች ለማስፈረም በጣም ቅርብ እንደሆነና አርሰናል ለመክፈል ውሳኔዎችን እያሳለፈ እንደሚገኝ ይገለጻል። ነገር ግን እነ ፋብሪዚዮ ሮማኖ ግን አርሰናል አሁንም በድርድር ላይ ነው የሚገኘው፣ ምንም የተወሰነ ነገር የለም፣ የላቀም ድርድር እየተመለከትኩኝ አልገኝም ብሏል። ትናንትና ምሽት በነበረው በዩቲዩብ ቻናሉ ላይ በነበረው ፕሮግራምና የዚህ ተጫዋች ጉዳይም እስካሁን እልባት አላገኘም። ክለቡ ምንም አይነት ዋጋን የመቀነስ አዝማሚያዎችን አላሳየም። ተጫዋቹ ደግሞ ለዚህ ክለብ በድጋሚ ማገልገል እንደማይፈልግም በግልጽ እየነገራቸው ይገኛልና የቪክተር ዮከርሽ ጉዳይ እልባት አላገኘም። ሌላኛው የሚፈልጉት አጥቂ የነበረው ቤንጃሚን ሼስኮም እንዲሁ ዋጋው ትልቅ እንደሆነና አይንትራክ ፍራንክፈርቶች ለዚህ ተጫዋች የሚመጡትን ጥያቄዎች በሙሉ እየዘጉ እንዳለ የሚያሳዩ ነገሮችን ተመልክተናል። ስለዚህ ተጫዋቹ አሁንም ወደ ሌሎች ክለቦች እንዳያመራ ክለቡ እንቅፋት እንደሆነበት ነው የሚገለጸውና ሌላኛው ሁጎ ኤኪቲኬንም ለመመልከት አርሰናሎች እንቅስቃሴዎችን እያደረጉ የሚያሳዩ ያሉ ሪፖርቶች እየተገለጹ ነው የሚገኙት። ከአርሰናል ጋር እነዚህ ናቸው የሚነሱት። ሊቨርፑልም እንዲሁም ተከላካይ ለማስፈረም እጅጉን ከጫፍ ደርሷል። የክሪስታል ፓላሱን እንግሊዛዊ የ24 ዓመት ተከላካይ ማርክ ጉሂን ለማስፈረም ነው እጅግ ከጫፍ መድረሱን የሚያሳዩ ሪፖርቶች የወጡት። በእርግጥ ተጫዋቹ ስጋት አለበት። የኢብራሂማ ኮናቴና የቨርጂል ቫን ዳይክን ጥምረት መስበር ይችላል የሚል ስጋቶች እንዳሉበት ይነገራል። ቢሆንም ግን ጃሬል ኳንሳህን ላጣው የሊቨርፑል የተከላካይ መስመር አሁን ላይ ይህንን ተጫዋች ማግኘቱ እንደ እፎይታ ሊጠቀስለት ይችላል፣ ወይም ይህንን ቡድን በደንብ ሊያገለግል የሚችል አይነት ተጫዋች ነው። ከፊታችን ደግሞ የዓለም ዋንጫ እየመጣ ነውና በእንግሊዝ ብሔራዊ ቡድን በቋሚነት ለመሰለፍ የሚፈልግ ከሆነ ራሱን በደንብ አሳይቶ በሊቨርፑል ቤትም በቋሚነት መሰለፍ የሚችልበት አይነት እድሎችን እንደሚፈልግ ነው እየተገለጸ የሚገኘው። ሌላኛው ሊቨርፑል የሚነሳው ስም ሁጎ ኤኪቲኬ ነው። ይህ ተጫዋች ከሁሉም ክለቦች ጋር ስሙ የሚነሳ አይነት ተጫዋች እየሆነ ነው አሁን ላይ እና እንግዲህ ሊቨርፑሎች አሁንም ይህንን ተጫዋች ለማስፈረም ሙከራዎችን እያደረጉ እንዳሉ የሚያሳዩ ሪፖርቶች እንዲሁ ይወጣሉ። ቸልሲ የጄሚ ባይኖ ጌቲያንሰን እና የዣኦ ፔድሮን ዝውውር ቢያጠናቅቁም አሁንም ግን ሌሎች ተጫዋቾችን መመለከታቸው አይቀሬ እንደሆነ ይታመናል። ሌሎች የክንፍ ተጫዋቾችን እየተመለከቱ ነው። በእርግጥ
እንግዲህ የሚለቁ ተጫዋቾችን ከተመለከቱ በኋላ ነው ተጫዋቾችን ለማምጣት ጥረት የሚያደርጉት። መልቀቃቸው የማይቀሩ በርከት ያሉ ተጫዋቾች መኖራቸውን ተከትሎ ግን አሁንም የአሌሃንድሮ ጋርናቾ የሞሐመድ ቁዱስን ዝውውር በደንብ ሊመለከቱ የሚችልበት እድል እንዳለ ይገለጻል። እንዲሁም ማሊክ ፎፋናንም ለማስፈረም ፈልገው ነበር፣ ነገር ግን ኖቲንግሃም ፎረስት ለዚህ ዝውውር በጣም እየቀረበ እንዳለ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ከትልልቆቹ ክለቦች ጋር በተያያዘ እነዚህ ናቸው የዝውውር ጉዳዮች እየተነሱ የሚገኙት። በነገው ፕሮግራማችን ደግሞ የእነዚህን ክለቦች እንግዲህ ዝውውሮችን በስፋት ወደ እናንተ የምናደርስበት ፕሮግራማችንን ወደ እናንተም የምናደርስ ነው የሚሆነው። ወደ ቤተሰቦቻችን ስለተከታተላችሁኝ ስላደመጣችሁኝ እጅጉን ከልብ አድርጌ አመሰግናለሁ። በዕለተ ረቡዕ የዛሬ ፕሮግራማችን ይህንን ይመስል ነበር። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣዮቹ ፕሮግራሞቻችን ሌሎች ሰፋ ያሉ ርዕሰ ጉዳዮችን፣ ሌሎች የጥያቄና መልስ ፕሮግራሞችን፣ ሌሎች ቅንጭብጭብ ዜናዎችንም ጭምር ይዘን በድጋሚ እንደምንገናኝ ተስፋ አድርጋለሁ። የተለያዩ ርዕሰ ጉዳዮችንም ይዤ በድጋሚ የምመለስ ነው የሚሆነው። ይሄኛውን አዲሱን ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ይህንን ቻናላችንን እንድትቀላቀሉና ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። ከዛ በተጨማሪ ግን እኛንም እንግዲህ እንድታበረታቱ ነው ምጋብዛችሁ። ቻናላችንን ሰብስክራይብ ብቻ ሳይሆን ቪዲዮዎቻችንንም ላይክ እያደረጋችሁ እኛን እንድታበረታቱ በአክብሮት ጋብዛለሁ። ስለምትከታተሉኝ ግን እጅጉን ከልብ አድርጌ ነው የማመሰግነው። በነገው ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው። ይመቻችሁ።